የበጋ መስኖ ልማት አርሶ አደሩን ተጠቃሚ እያደረገ ነው። አስከተማ ታህሳስ 15 2018 ዓ.ም በዋግኽምራ ብሔረሰብ አስተዳደር በጋዝግብላ ወረዳ የበጋ መስኖ ልማት የግብርና ዘርፉን በማዘመን ምርታማነትን በማሳደግ እንዲሁም አዳዲስ የአመራረት እድሎችን በማስፋት የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት ቁልፍ ሚና እየተጫወተ መሆኑን የጋዝግብላ ወረዳ ግብርና ጽሕፈት ቤት ገልጿል። በወረዳው በበጋ መስኖ ስንዴ ልማት 22547 ኩንታል ምርት ለማግኘት መታቀዱን የገለጹት በጋዝግብላ ወረዳ ግብርና ጽሕፈት ቤት የአትክልትና ፍራፍሬ መስኖ ውሃ አጠቃቀም ቡድን መሪ አቶ ብርሃን ተፈራ 43 ኩንታል ኤንፒኤስ 16.25 ኩንታል ዩሪያ በአጠቃላይ 49 ኩንታል የአፈር ማዳበሪያ ለአርሶ አደሮች መሰራጨቱን ገልጸዋል። በወረዳው በበጋ መስኖ በአንደኛ ዙር መስኖ በአዝርዕትና በአትክልት ለማልማት ከታቀደውም 11007 ሄክታር ውስጥ 712 ሄክታር በበጋ መስኖ ስንዴ ለማልማት መታቀዱን አቶ ብርሃን ገልጸዋል። 84.25 ሄክታር በዘር መሸፈኑን የገለጹት አቶ ብርሃን 290 ወንድ ሴት 29 በጥቅሉ 319 አርሶ አደሮች ተጠቃሚ መሆናቸውንም ገልጸዋል። እንደ ወረዳችን በዘንድሮ በ2018 የአንደኛ ዙር መስኖ ላይ እናስጠቅማ ብለን ታቀር ነው ወደ 2317 አርሶ አደሮችን በአዲስም በነባር መስኖም ተጠቃሚ ለማድረግ እቅድ ይዘን እየተንቀሳቀስን ያለ ነው። በበጋ መስኖ ስንዴ ላይ ወደ 712.5 ሄክታር አቅደን ወደ 84.25 ሄክታር በማሳ ለመሸፈን የተሸፈነ ማሳ አለን። ወደ 319 አርሶ አደሮችን እስካሁን በዚህ እስከ አለንበት ሰዓት ድረስ 319 አርሶ አደሮችን የበጋ መስኖ ስንዴ በመዝራት እንቅስቃሴ ያው የሚታየውን ጥሩ ቁመና ያለው ስንዴ በተለይ በ019 020 እና 011 እና 015 ቀበሌዎች በሰፊው ስራዎችን እየሰራን ያለበት ሁኔታ ነው ያለው። ወደ ጠቅላላ ወደ 59 ኩንታል ማዳበሪያ ለአትክልትም ለአዝርዕትም እንደ ወረዳ ስርጭት ያደረግንበት አሁን በዚህ ሰዓት ድረስ የኩፖን እየተቆረጠ ወደ ተግባር የተገባበት ሁኔታ ነው ያለው። ለአርሶ አደሩ ተጠቃሚነትም ሙያዊ ድጋፍ እየተደረገ መሆኑን አንስተዋል። እንደኛ እንግዲህ እንደ ሙያ እንደ ወረዳ እንደ ማናጅመንት ቁጭ ብለን በመነጋገር አንደኛ ዙር መስኖ ላይ ለ21 ቀበሌ ላይ የወረዳ ባለሙያ እና ሊደግፍ ባለሙያ የቀበሌ ባለሙያና ጣቢያ ኃላፊው ጋር ኦሪየንቴሽን በመስጠት አፈጻጸሙን እየገመገም ከ10 ቀን ከ15 ቀን በላይ እዛው ይዋሉ እያደሩ የወረዳ ባለሙያው አንደኛ ዙር መስኖ ወደ ተግባር ያስገባበት ሁኔታ ነው ያለው። ያንንም ተመስክ መልስ የጣቢያ ኃላፊዎችን ቀበሌ ጣቢያ ኃላፊውና የወረዳ ባለሙያውን ወደ ወረዳ በመጥራት የመስክ ግምገማ ምን ላይ ነው የደረስነው፣ ካለነው እቅድ ምን አሳክተናል፣ ምንስ ይቀረናል የሚሆነው ነገር ቁጭ ብለን በመገምገም የቀጣይ አቅጣጫ ምን መሰራት አለባቸው ከመስኖ ስራዎች ከአንደኛ ዙር መስኖ ከአዲስ ከነባር መስኖና ምን መሰራት አለባቸው፣ ምን ያህል መሬቶችስ ቀርተውናል የሚሆነው ነገር በቀጣይ አቅጣጫ በመስጠት አሁን የቀበሌ ጣቢያ ኃላፊው የቀበሌ መስኖ ባለሙያው ሰብል ልማት ባለሙያው ትኩረት ሰጥቶት እየተሰራበት ያለበት ሁኔታ ነው። እኛም እንደ ማናጅመንት እንደ ጽሕፈት ቤት ኃላፊ ስቲል አሁን መስክ ላይ ይወጣል ታች አርሶ አደሩ ያለበት ሁኔታ ሄደን እየደገፍን ባለሙያውን እያነቃቀን በሰፊው ስራ እየሰራን ያለበት ሰዓት ነው ያለው። ያነጋገርናቸው የ020 መስቀሎ ቀበሌ አትክልትና ፍራፍሬ ባለሙያ አቶ ከፍ ያለ ሆኔ በቀበሌው 650 ኩንታል ምርት ለማግኘት መታቀዱን ገልጸዋል። ኤንፒኤስ 10.5 ኩንታል፣ ዩሪያ 4.25 ኩንታል በአጠቃላይ 14.75 ኩንታል የአፈር ማዳበሪያ ለ34 አርሶ አደሮች መሰራጨት መቻሉንም አክለዋል። በቀበሌው በበጋ መስኖ ለማልማት ከታቀደው 70.5 ሄክታር ውስጥ 46.5 ሄክታር በዘር መሸፈኑን የገለጹት አቶ ከፍ ያለ ከዚህ ውስጥ 8.5 ሄክታሩ በበጋ መስኖ ስንዴ መሸፈኑን ገልጸዋል። ያው እንግዲህ እንደ መስቀሎ የበጋ መስኖ በሰፊው የተሰራና በተለይም በአትክልትና ፍራፍሬ በጓሮ ተክሎችም በጣም በሰፊው የተሰራ ነው። ሞር በበልጥ ደግሞ በበጋ መስኖች እየተንቀሳቀስን እየሰራ ነው። ሁሉንም በአመራር ጋር ከባለሙያም ጋር በመቀናጀት ሲደመርም ከወረዳ አመራር ጋር በመቀናጀት እስካሁን ድረስ 8.5 ሄክታር በበጋ ስንዴ መስኖ የተሸፈነ መሆኑን እየገለጽኩኝ ከዛ ውጭ ደግሞ በአትክልትና ፍራፍሬዎች ወደ 45 ሄክታሮች የሸፈነ መሆኑ ይታወቃል። ለቀበሌያችን 70.5 ሄክታር ፖቴንሻል አለ። ወደ 60% አካባቢ ደረስንበት ነው። ሌሎቹ ያልተሸፈኑ አሉ። የእርሻ እንቅስቃሴዎች በአጠቃላይ የጨረሱበት ሁኔታ አለ። ከሱ ጋር ተያይዞም ለቀጣይ ያው በሰፊው እየሰራንና ቅድመ ዝግጅቶችን እያጠናቀቅ ስለሆነ በዛ መሰረት ስራዎችን ያካሄድን ነው። ወደ 114 አርሶ አደሮች በዚያ ተጠቃሚ ያደርገናል። በአጠቃላይ ከዚህ ከስንዴው እንግዲህ ወደ 650 ኩንታል እንጠብቃለን። ያው ከአመት ዓመት ከመኸር የበጋ መስኖ በጣም ሰፊ ልዩነት ያመጣንበት አጋጣሚ አለ። ለምን ሁሉንም የፀሐይ ብርሃኑንም የአረም እንቅስቃሴውን ብዙ አረም አይከሰትም እና ምርታማነቱ በጣም የተሻለ ነው። አርሶ አደሩ አሁን ሽምብራ ከመዝራት ወደ ስንዴ የዞረበት አጋጣሚ አለ። ለምንድን ነው? አንደኛ ለከብቶች መኖ ጋብታ እየተጠቀሙ ነው። ሁለተኛ ደግሞ ለራሳቸውም ስንዴው ያው
አትክልት ሲሆን ሞር የሚበላሽበት አጋጣሚ አለ። ይሄ ግን ተቀማጭነትም ስላለው እሱንም በአግባቡ ስለሚጠቀሙ ሞር ወደ ስንዴ የዞርበት አጋጣሚ አለ። የቀበሌው የበጋ መስኖ ስንዴ ተጠቃሚ አርሶ አደር እንዳለው መንግስቱ በበኩላቸው በባለፈው ዓመት ከአንድ ጥማድ መሬት 3 ኩንታል ስንዴ ማግኘታቸውን አስታውሰዋል። ማዳበሪያና ምርጥ ዘር አቅርቦት በወቅቱ መሰራጨቱ እንዲሁም የባለሙያ ድጋፍና ክትትሉ የተሻለ መሆኑ በቀጣይም የተሻለ ምርት እንደሚጠብቁ ገልጸዋል። ያው በዚህ ዓመት ስንዴ ሰብል በመዝራት ተጠቃሚ ነው። ጠቀሜታው ያው እንደምታዩት ነው፣ አሪፍ ነው። ማዳበሪያ ያው ያመጡልናል። ያው አሁን ራሱ ስለ አቅርቦት ስለነበረ ያው ዘርተናል።